አይሾስፒድ ኢትዮጵያ ውስጥ የስታርሊንክ ኢንተርኔት አለ ወይ ብሎ ሲጠይቅ በጣም በርካታ ሰዎች ሲነጋገሩበት ነበረ። ኢንተርኔትማ አለ ሀገራችን ላይ፣ የስታርሊንክ ኢንተርኔት ግን ምንድን ነው ብላችሁኛል። በመጀመሪያ አይሾስፒድ ራሱ ማን ነው? አይሾስፒድ እንግዲህ ላይቭ ስትሪም የሚያደርግ እጅግ በጣም ታዋቂ የሆነ የአሜሪካን ዩቲዩበር ላይቭ ስትሪመር ነው። ታዲያ አፍሪካ ላይ ቱር እያደረገ ይገኛል። ቱር ለማድረግ የሚያስፈልገኝ ዋናው ነገር የኢንተርኔት ሲሆን አፍሪካ ላይ ደግሞ እኛ እኮ ኢንተርኔት አለን ብለናል። ኖ እኔ የሚያስፈልገኝ የስታርሊንክ ኢንተርኔት ነው ብሏል። ታዲያ በዛሬ ቪዲዮአችን ላይ ስታርሊንክ ኢንተርኔት ምን እንደሆነ እንመለከታለን። በአጭር ቋንቋ ለማስረዳት ከሳተላይት ላይ የሚሰራ ኢንተርኔት ነው። ስታርሊንክ የተቋቋመው እንግዲህ በኢሎን መስክ የስፔስ ኤክስ ኩባንያ አማካኝነት ነው። እንግዲህ ስታርሊንክን ወይም ኢንተርኔት ካምፓኒ መመስረት እቅድ ሁሉ አልነበረውም። ኢሎን መስክ and his xAI startup have built the largest and most powerful artificial intelligence training supercomputer in the world. የተመለከተውን ችግር ሶልቭ ለማድረግ ነበር። ምንም አይነት ገጠር ውስጥ ብትገቡ በሳተላይቶች አማካኝነት የስታርሊንክ ኢንተርኔት ዲሹ ወይም አፓራተሱ ካላችሁ ኢንተርኔት ማግኘት ያስችላችኋል። ፈጣን እንዲሁም እጅግ አስተማማኝ የሆነ ኢንተርኔት። ታዲያ ዛሬ የምንመለከተው ኢንተርኔት መቼ ተጀመረ፣ እንዴት ተጀመረ፣ ታሪካዊ አመጣጡን። አሁን ይህንን ቪዲዮ ስትመለከቱ የምትመለከቱበት ኢንተርኔት እንግዲህ በፋይበር ኦፕቲክስ ኬብሎች እንዲሁም በሴል ታወሮች የተገናኘ ኢንተርኔት ኮኔክሽን ነው። የስታርሊንክ ግን ሲሆን በቀጥታ ከላይ ከሳተላይት ነው ኮኔክት የሚያደርገው። ወደፊት ይሄ ምን ማለት ነው የሚለውንም የምንተነትንበት አስገራሚ የቴክ ሪቪው ፕሮግራማችን ነው። አብራችሁን ቆዩ። እስቲ በአንድ ቀላል ነገር እንጀምር። አሁን ይህንን ቪዲዮ እየተመለከታችሁት ነው። ምናልባትም የምትጠቀሙበት ኢንተርኔት የሚመጣው ከሞባይል ኔትወርክ ማማ ወይም ታወር ወይም ደግሞ ከመሬት ውስጥ ከተቀበረ የፋይበር ገመድ ሊሆን ይችላል። እስከዛሬ ኢንተርኔት የሚሰራው እንደዚህ ነበረ። ሁሉም ነገር ከመሬት ጋር የተያያዘ ነው። ግን አሁን ላይ ነገሩ ተቀይሯል ብላችሁስ? ካሁን በኋላ ኢንተርኔት ከመሬት ጋር ብቻ የተሳሰረ አይደለም። ምክንያቱም በዚህ ሰዓት ከራሳችሁ በላይ ሰማይ ላይ በሺዎች የሚቆጠሩ ሳተላይቶች እየበረሩ ነው። መላውን ዓለም በአዲስ መልክ እያገናኙ እንደሆነ ብነግራችሁስ? አይሾስፒድ ያለውም ይሄን ነበር የስታርሊንክ ኢንተርኔት ሲል። ይሄ የስታርሊንክ ታሪክ ነው። ይሄ ታሪክ ስለ ቴክኖሎጂ ብቻ አይደለም፣ ስለ ኃይል፣ ስለ ቁጥጥር እንዲሁም ቀጣዩን የዓለም ግንኙነት ማን እንደሚመራው የሚነግረን ታሪክ ነው። መቼም በዚህ ዘመን እየተለወጠ ያልሆነ ነገር የለም። ተመልከቱት እስቲ ኢንተርኔትን እንግዲህ አሁን ጭራሽ ከሰማይ ልናገኝ ነው ሲባል ይህንን ፕሮግራም እንግዲህ ስለ ኢንተርኔት ስለ ስታርሊንክ እንዴት እንደተጀመረ ሙሉ ግንዛቤ እንዲኖራችሁ ዘርዘር አድርጌ በተለያዩ ክፍሎች አቀርብላችኋለሁ። ክፍል 1 እንዴት እዚህ ደረስን? ለአብዛኛው የሰው ልጅ ታሪክ መገናኘት ወይም መልእክት መለዋወጥ እጅግ አስጋሚ ነበረ። ደብዳቤ፣ ቴሌግራም፣ በኋላም የሽቦ ስልክ መጣ። ከዚያ ኢንተርኔት መጣ። መጀመሪያ ዲያላፕ የሚባል ነገር ነበር። እስቲ እዚህ ኢንተርኔት ላይ የደረሳችሁበት ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በጣም ዘገምተኛ ነበረ። ሲሰራ የሚጮህ የሚያበሳጭ። ቀስ እያለ ደግሞ ብሮድባንድ ኢንተርኔት መጣ። ከዚያም ፋይበር መጣ። ፍጥነቱ ጨመረ፣ ግን ችግሩ ገመድ በሚደርስበት ቦታ ብቻ ተወሰነ። ከዚያም እንግዲህ የሞባይል ኢንተርኔት መጣ። 3G 4G አሁን ደግሞ 5G ኢንተርኔት ድረስ ደርሷል። ሀገራችንም ላይ ኢንተርኔት ከኛ ጋር አብሮ መንቀሳቀስ ጀመረ። ግን አንድ ትልቅ ችግር ነበረ። ይሄ ሁሉ ቴክኖሎጂ የሚሰራው መሬት ላይ በተተከለ መሰረተ ልማት ነው። የኔትወርክ ማማዎች፣ የከርሰ ምድር ገመዶች እንዲሁም የኤሌክትሪክ ኃይል። ከከተማ ትንሽ ራቅ ካላችሁ የተፈጥሮ አደጋ ከተፈጠረ ወይም የኔትወርክ ማማው ከተመታ ኢንተርኔቱ ድምጥማጡ ይጠፋል። ለብዙ 10 ዓመታት ይሄ ችግር መፍትሄ አልነበረው እስከ አሁን። ክፍል 2 ኢሎን መስክ ስታርሊንክን ለምን ፈጠረ? ስታርሊንክን ለመረዳት መጀመሪያ ኢሎን መስክን መረዳት አለብን። Starlink is space-based internet. We've got a constellation of satellites. We'll soon have about 4,000 satellites. We have more satellites in operation than the rest of Earth combined. ምክንያቱም እሱ ይህንን የኢንተርኔት ተቋም ለማቋቋም ዋና ዓላማው አልነበረም። ኢሎን መስክ ኩባንያዎችን የሚከፍተው ገንዘብ ለማግኘት ብቻ አይደለም። ሰዎች የማይቻል ነው ብለው ተስፋ የቆረጡባቸውን ችግሮች ለመፍታት ነው። የስፔስ ኤክስ ኩባንያን ሲመሰረት ዋናው ዓላማው ኢንተርኔት አልነበረም። ዋናው ዓላማው ጠፈር ነበረ። እንደገና ጥቅም ላይ የሚውሉ ሮኬቶችን መስራት፣ የጠፈር ጉዞን ማርከስ እንዲሁም በመጨረሻ የሰው ልጅን ወደ ማርስ መውሰድ ነው። ነገር ግን የጠፈር ምርምር በጣም ውድ ነው። ስለዚህ ስፔስ ኤክስ ቋሚ የገቢ ምንጭ ያስፈልገው ነበረ። ስታርሊንክ የተወለደው እዚህ ጋር ነው። ስፔስ ኤክስ የሌሎች ሳተላይት ወደ ጠፈር
ጠፈር ከማምጠቅ ይልቅ በራሱ ሮኬቶች የራሱን ሳተላይቶች በማምጠቅ ኢንተርኔትን በቀጥታ ለተጠቃሚዎች መሸጥ ጀመረ። ስታርሊንክ ይሰኛል። ስታርሊንክን ስትጠቀሙ የምትከፍሉት ገንዘብ በቀጥታ ቀጣዩን የጠፈር ጉዞ እየደገፈ ነው ማለት ነው። ስታርሊንክ የጎን ስራ አይደለም፣ የስፔስ ኤክስ የጀርባ አጥንት ነው። ክፍል 3 ስታርሊንክ እንዴት ነው የሚሰራው? እስቲ ስታርሊንክ እንዴት እንደሚሰራ በቀላሉ አስረዳችሁ። ድሮ የነበረው የሳተላይት ኢንተርኔት የሚጠቀመው ከመሬት በጣም የራቁ ሳተላይቶችን ነበረ። ርቀቱ ደግሞ ፍጥነቱን ይገድለዋል ወይም ላግ ወይም ዲሌይ የምንለውን ይፈጥራል። ስታርሊንክ ግን ተቃራኒውን ነው ያደረገው። የስታርሊንክ ሳተላይቶች ለመሬት በጣም ቅርብ ናቸው፣ በጣም ይፈጥናሉ። እንደ ንብ መንጋም በጋራ ነው የሚሰሩት። እናንተ መሬት ላይ ሆናችሁ ትንሽ ዲሽ ትተክላላችሁ። ቴክኒሻን ግን መጥራት አያስፈልግም፣ ዲሹንም ማዞር አያስፈልግም። በቃ ልክ እንደ ቲቪያችሁ ቁጭ ማድረግ ብቻ። ዲሹ ራሱ ሳተላይቶቹን እያደነ ያገኛቸዋል። የእናንተ ዳታ ከዲሹ ወደ ሳተላይቱ ይሄዳል፣ ከዚያ ወደ ሌላ ሳተላይት ይዘላል። በመጨረሻም መሬት ላይ ወዳለ ጣቢያ ወርዶ ኢንተርኔቱን ያመጣላቸዋል። አንዳንድ ጊዜ የእናንተን ዳታ የአካባቢውን ቴሌኮም መሰረተ ልማት ጨርሶ ላይነካ ይችላል። ይሄ ሙሉ ለሙሉ አዲስ የሆነ የኢንተርኔት አርኪቴክቸር ነው። ክፍል 4 እውነት ይሰራል ፍጥነቱ እስካላችሁኝ ትልቁ ጥያቄ በስታርሊንክ መተማመን ይቻላል ነው ወይ? መልሱ ያላችሁበት ቦታ ይወስነዋል። ገጠር፣ ሰው የማይኖርበት ቦታ፣ በረሃማ ወይም ተራራማ ቦታ ላይ ካላችሁ ስታርሊንክ ህይወት ቀያሪ ነው። ቪዲዮ ኮል ማድረግ፣ ፊልም ማየት፣ ኦንላይን መስራት ሁሉንም ያስችላል። አሁን የለመድናቸው ኢንተርኔቶች እንግዲህ የምንጠቀማቸው ከተማ እየመረጥን ነው። ስታርሊንክ ግን በተቃራኒው እነዚህ ቦታዎች ላይ ያለምንም መቆራረጥ ይሰራል ማለት ነው። ከተማ ውስጥ ግን ነገሩ ይለያል። ብዙ ሰው ስለሚጠቀም ፍጥነቱ ሊቀንስ ይችላል። ዛፎች እንዲሁም ትላልቅ ህንፃዎችም ሲግናል ሊጋርዱ ይችላሉ። ከባድ ዝናብም ትንሽ ሊያስተጓጉለው ይችላል። ግን አንድ ትልቅ ልዩነት አለ። እንደ መደበኛ የቴሌኮም ኩባንያዎች ስፔስ ኤክስ ኢንተርኔቱን ለማሻሻል ዓመታት አይፈጅበትም። በየጊዜው አዳዲስ ሳተላይቶችን ወደ ሰማይ ይለቃል። ማንም ኩባንያ በዚህ ፍጥነት እየሰራ አለመሆኑ ደግሞ እጅግ አስገርሞኛል። ክፍል 5 አይሾ ስፒድ እና የኢትዮጵያ የአፍሪካ ጉዳይ። ይህ ቪዲዮ ልሰራ የተነሳሁት አይሾ ስፒድ ስለ ስታርሊንክ ሲያነሳ ነው። አይሾ ስፒድ በቀጥታ የጠየቀው ኢትዮጵያ ልመጣ ነው፣ ስታርሊንክ አለ ወይ? እዛ ይሰራል ወይ? ያለውም ሰው እስቲ ይንገረኝ ብሎ ጠየቀ። እኛ ደግሞ አብዛኞቻችን ስለ ስታርሊንክ አናውቅም፣ ምክንያቱም ኢትዮጵያ ውስጥ ስታርሊንክ ስለማይሰራ ማለት ነው። አሁን በቅርቡ ኢንተርኔት ላይ ስለተፈጠረው ይኸው አነጋጋሪ ጉዳይ ነው እያወራንለ ነው። አይሾ ስፒድ የተባለው ታዋቂ ዩቲዩበር ሲሆን ስታርሊንክን በመጠቀም ላይቭ ስትሪም ያደርጋል። ምንም ፋይበር የለም፣ ምንም ዋይፋይ የለም፣ ከሳተላይት ጋር ብቻ ተገናኝቶ ማለት ነው። በቀጥታ ስርጭቱ ላይ አንድ ቀላል ጥያቄ ጠየቀ። ኢትዮጵያ ውስጥ ስታርሊንክ ይሰራል ወይ? ይህ አጋጣሚ በጣም ወሳኝ ነበር፣ ምክንያቱም ሰዎች አሁን ኢንተርኔት የትም ቦታ እንደሚሰራ እንደሚጠብቁ አሳይቷል። አሜሪካ ወይም አውሮፓ ብቻ አይደለም፣ ዓለም ላይ በየትኛውም ቦታ ማለት ነው። እንደ እውነቱ ከሆነ በአሁኑ ሰዓት ኢትዮጵያ ውስጥ ስታርሊንክ በይፋ ይሰራል። ሳተላይቶች ኢትዮጵያ ውስጥ ስለማይደርሱ አይደለም፣ ይደርሳሉ። ከላይ በኩል ሽፋን አለ። ነገር ግን አንድ የኢንተርኔት ፕሮቫይደር ኢትዮጵያ ውስጥ ገብቶ ስራ ለመስራት በመጀመሪያ ፍቃድ ሊኖረው ይገባል። በመቀጠል ደግሞ የክፍያ ስርዓቱም በኢትዮጵያ ብር ሊሆን ይገባል። ስታርሊንክ እነዚህም አያሟላም ማለት ነው። ስለዚህ ስታርሊንክ በኢትዮጵያ ውስጥ ለመስራት የኢትዮጵያ ውስጥ የቴሌኮም ላይሰንስ ፍቃድ ሊኖረው ይገባል። በመቀጠልም ደግሞ በኢትዮጵያ ብር ሊያስከፍል ይገባል። አሁን ላይ ስታርሊንክ ክፍያዎቹን ሙሉ በሙሉ በዶላር በኦንላይን ነው የሚሰራው። ያ ማለት እንግዲህ ኢትዮጵያ ያለ አንድ ሰው በብር መክፈል አይችልም ማለት ነው ቢሰራ ራሱ። ስለዚህ ኢንተርኔቱ ምንም እንኳን ከሰማይ ቢመጣም ቁልፉ ግን ያለው አሁንም መሬት ላይ ባሉ መንግስታቶች እጅ ነው። ክፍል 6 ስታርሊንክ እና የዩክሬን ጦርነት። በ2022 እንደ አውሮፓውያን አቆጣጠር ስታርሊንክ ታሪክ ላይ ገባ። የዩክሬን ጦርነት ሲጀምር መደበኛው የመገናኛ ዘዴ ፈራረሰ። የኔትወርክ ማማዎች ወደቁ፣ ኬብሎች ተቆረጡ፣ ሀገሪቱ በጨለማ ልትዋጥ ነበረ። በዚህ ጊዜ ስታርሊንክ እንዲሰራ ተደረገ። በድንገት ወታደራዊ ክፍሎች መገናኘት ቻሉ፣ ድሮኖች መብረር ጀመሩ፣ ሆስፒታሎች ኦንላይን ሆኑ፣ የመንግስትም ስራ ቀጠለ። በታሪክ ለመጀመሪያ ጊዜ የግል የሳተላይት ኩባንያ በዘመናዊ ጦርነት ውስጥ ወሳኝ ሚናን ተጫወተ። ይሄ ዓለም ስለ ኢንተርኔት ያለውን እይታ ቀየረው። እኔንም በእጅጉ አስገርሞኝ ነበር። በወቅቱ ሁሉም መሰረተ ልማት ወድሞ፣ ነገር ግን ኢንተርኔት በዚህ መልክ ሲሰራ ነበር። ኢንተርኔት የቅንጦት እቃ አለመሆኑን በዚህ አሳይቷል። የሀገር ደህንነት መሰረት ነው። ግን ይሄ ከባድ ጥያቄዎችንም ደግሞ አስነስቷል። የዓለም ግንኙነትን ማን ይቆጣጠረዋል የሚለውን ነው። አንድ ሀገር ኦንላይን እንድትሆን ወይም እንዳትሆን የመወሰን ስልጣንን የአንድ ግለሰብ ኩባንያ ሊሆን ይገባል ወይ የሚለው ጥያቄ ነው። እንበልና መላው አፍሪካ፣ መላው ላቲን አሜሪካ እና ኤዥያ ይህንን የስታርሊንክ ኢንተርኔት ቢጠቀሙና ከአሜሪካ ጋር ግጭት ውስጥ ቢገቡ በአንድ ስዊች የኢንተርኔት ኮኔክሽናቸው
ከዓለማችን ሊጠፋ ይችላል ማለት ነው። ይሄን ማለት ነው የዩክሬን ጦርነት አንድ ግልጽ ነገር አሳይቶናል። ኢንተርኔት አሁን የብሔራዊ ደህንነት ጉዳይ እንደሆነ። ክፍል 7 ስታርሊንክ ዛሬ ላይ ምን ያህል ገዝፏል? ስታርሊንክ አሁን የሙከራ ፕሮጀክት አይደለም። ከ150 በላይ ሀገራት ውስጥ እየሰራ ነው። ለቤቶች፣ ለቢዝነሶች፣ ለትላልቅ መርከቦች፣ ለአውሮፕላኖች፣ ለመንግስታትና ለአደጋ ጊዜ ሰራተኞች አገልግሎት እየሰጠ ነው። ሚሊዮኖች እየተጠቀሙት ነው። ቁጥሩ በየቀኑ እየጨመረ ነው። ስታርሊንክ አሁን የስታርታፕ አፕ አይደለም፣ የዓለም ግዙፍ መሰረተ ልማት ነው። እስቲ ስለ ስታርሊንክ ያላችሁን ሀሳብ አስተያየት በኮመንት አስቀምጡልኝ። ክፍል 8 የነገው ዓለም ስልኮች፣ ቴሌኮም እና ቁጥጥርን እናንሳ። እሺ ቀጥሎስ ምን ይመጣል እያላችሁ ነው? ቀጥታ ከሳተላይት ጋር የሚገናኙ ስልኮች ማማ ሳያስፈልግ፣ ኔትወርክ የለም የሚባል ነገር ሳያስፈልግ ይሄ ነገር አሁን ተጀምሯል ማለት ነው። አንድ የተሳሳተ ወሬ ግን እናጥራ። ቴስላ ነፃ ኢንተርኔት ያለው ስልክ ሊያወጣ ነው የሚለውን ወሬ እስካሁን ውሸት ነው። ይሄ ኢንተርኔት ላይ የሚናፈስ ነገር ነው። ነገር ግን ከጀርባው ያለው ሀሳብ ስልኮች ከሳተላይቶች ጋር መገናኘታቸው እውነት ነው። ከዚህም እንግዲህ የሚነሳው ፓይ የተሰኘው የቴስላ ስልክ ነው። Guys, the wait for the Tesla Pi phone may be ending soon. If a phone lasts longer and reduces monthly costs, it's not just a phone anymore. ይህ ስልክ እስካሁን አልወጣም፣ ግን ከሳተላይት ጋር እንደሚገናኝ የተለያዩ መረጃዎች ያስመለክታሉ። በሚወጣ ሰዓት ወደፊት ስልካችሁ ከማማ ወይም ከታወር ጋር እንደሚገናኘው ሁሉ ቀጥታ ከሳተላይት ጋር ሊገናኝ ይችላል። ታዲያ መንግስታትና የቴሌኮም ኩባንያዎች ስልጣናቸውን ያጣሉ ወይ? ሙሉ ለሙሉ አይደለም። ይሄ ትልቅ ሊሰመርበት የሚገባ ጥያቄ ነው። መንግስታት አሁንም ህግ ያወጣሉ፣ ፍቃድ ይሰጣሉ፣ የገንዘብ ክፍያዎችን ይቆጣጠራሉ። ነገር ግን የኃይል ሚዛኑ በዓለም ላይ እየተቀየረ ነው። ስታርሊንክ ለሰዎች አማራጮችን ሰጥቷል። ህዝቡ አማራጭ ሲኖረው ደግሞ መቆጣጠር ቀርቶ መደራደር ይመጣል። በክፍል 9 ደግሞ ላነሳ የምፈልገው ይሄ የስታርሊንክ ኢንተርኔት እንዴት ይሰራል፣ ምን ያስፈልጋችኋል የሚለውን ነው። መሬት ላይ ሆናችሁ ኢንተርኔቱን ለመጠቀም የስታርሊንክ ኪት ያስፈልጋችኋል። እነሱም የሚመለከቱትን ይይዛሉ። የመጀመሪያው አንቴና ወይም ዲሽ ነው። ሁለተኛው ደግሞ የዋይፋይ ራውተር እንዲሁም ኬብሎች ናቸው። አጠቃቀሙ በጣም ቀላል ነው። ዲሹን ሰክታችሁ ወደ ሰማይ ስታዞሩት ራሱ ሳተላይቶቹን ፈልጎ ይገናኛል። ቴክኒሻን መጥራት ወይም በእጅ ማስተካከል አያስፈልግም። ምናልባት እኛ የምንመለከተው ዲሽ ላይ ቴክኒሻኖች መጥተው ከሳተላይቶቹ ጋር ፖዚሽን ያደርጉታል ማለት ነው ዲሹን። እዚህኛው ላይ ግን ራሱ ቀጥታ ኮኔክት ያደርጋል ማለት ነው። ዳታው እንዴት ይጓዛል ካላችሁኝ የእናንተ ዲሽ ጥያቄውን ወደ ላይ ወደ ሳተላይቱ ይልካል። ሳተላይቱ ደግሞ ወደ ሌላ ሳተላይት ወይም መሬት ወዳለ ጣቢያ ያስተላልፈዋል። ከዚያም ከዓለም አቀፍ ኢንተርኔት ጋር ይገናኛል ማለት ነው። አንዳንዶቹ ሳተላይቶች ህዋ ላይ እርስ በርስ በሌዘር ይገናኛሉ። ይህም ደግሞ ፍጥነቱን ይበልጥ እንዲጨምር ያደርገዋል። ታዲያ ከአየር ሁኔታ ጋር ተያይዞ ስታርሊንክ ዝናብን፣ ንፋስን ወይም በረዶን መቋቋም እንዲችል ተደርጎ ነው የተሰራው። ነገር ግን ሰማዩን የሚጓርዱ ትላልቅ ዛፎች ወይም ህንፃዎች ካሉ ፍጥነቱ ይቀንሳል። ስለዚህ ዲሹን ሰማይ በሚታይበት ክፍት ቦታ ማድረግ እጅግ አስፈላጊ ነው። በመቀጠል ደግሞ ስታርሊንክን የመጠቀም አጋጣሚ አግኝቼ ነበር። ይህም የሆነው እንግዲህ በኪጋሊ ሩዋንዳ ባረፍኩበት ሆቴል ላይ $34 ሆቴል ውስጥ ነበር ስታርሊንክ ኢንተርኔት ኮኔክሽን አግኝቼ የነበረው በሩዋንዳ ውስጥ ነው። ስለዚህ እዛ እንደ ኖርማል የሆቴል ውስጥ ለመገልገል ለትምህርት ቤቶች፣ ለተለያዩ ተቋማት የሚጠቀሙበት ነው። ፍጥነቱ ላይ እጅግ የተጋነነ ፍጥነት ሆኖ ሳይሆን ነገር ግን ኮንሲስተንት የሆነ ፍጥነት ነው ያለው። ፋይል ዳውንሎድ ስታደርጉ ከፍ ወይም ዝቅ ሳይሆን በቃ ኮንሲስተንት ሆኖ አግኝቼው ነበር። እጅግ ተመችቶኝ ነበር። በአሁኑ ሰዓት ከ12 በላይ የሚሆኑ የአፍሪካ ሀገራት ስታርሊንክ በይፋ ስራ አስጀምረዋል። ከነዚህም ውስጥ ናይጄሪያ፣ ኬንያ፣ ሩዋንዳ፣ ጋና፣ ቤኒን፣ ቦትስዋና፣ ማላዊ፣ ሞዛምቢክ፣ ዛምቢያ፣ ዚምባብዌ እንዲሁም ሌሎች እዚህ ላይ ያልጠቀስኳቸውም ይኖራሉ። አንዳንድ ሀገራት ለምሳሌ ኮንጎ ወይም ዲአርሲ ከዚህ በፊት ከልክለው የነበረ ቢሆኑ በቅርቡ ደግሞ ፈቃድ ሰጥተዋል። የስታርሊንክ ሳተላይቶች እንደ ሽፋን መላው አፍሪካ ላይ ይደርሳሉ። ነገር ግን በየሀገሩ አገልግሎቱን በይፋ ለመጀመር የዚህ ሀገር መንግስት የቴሌኮም ፍቃድ ሊሰጠው ይገባል ማለት ነው። ስለዚህ የአይሾ ስፒድ ጥያቄ በዚሁ ተመልሷል። አሁን ደግሞ ስለ እቃዎቹና ሃርድዌር ዝርዝሩን ጠቀስል አድርግላችሁ። ስታርሊንክን ለመጠቀም ያው እቃውን መግዛት ግድ ነው። በጥቅሉ ውስጥ ምን ታገኛላችሁ ካላችሁኝ አንቴና ወይም ዲሽ ነው። ይሄ ዲሽ ኤሌክትሮኒክ ዲሽ ነው። ራሱ ሳተላይት ይፈልጋል። ክብደቱ ቀላል ነው። 2.9 ኪሎ ግራም ገደማ ሲሆን ጣራ ላይ ወይም ግቢ ውስጥ ሰማይ የሚታይበት ቦታ መትከል ይቻላል። ዋይፋይ ራውተር፣ ይሄ ደግሞ ለቤት ወይም ለቢሮ ዋይፋይ የሚያሰራጨው መሳሪያ ነው። ገመዶችና ፓወር በቀላሉ ደግሞ አገናኝቶ ለማስጀመር የሚያስፈልጉ ነገሮች በሙሉ አብረው አሉ። ይሄ እንግዲህ ሚኒ ኪት ለተጓዦች ወይም ቀላል አጠቃቀምን ለሚፈልጉ ነው። ስታርሊንክ ሚኒ የሚባል አነስተኛና ተንቀሳቃሽ
ፍላሽ ዲሽ አዘጋጅቷል። ይሄኛው ራውተሩ አብሮት የተገጠመ ስለሆነ ለመያዝ ደግሞ በጣም ቀላል ነው። አሁን ያው ስለ ዋጋው ደግሞ እንግዲህ ኢንተርኔቱ በዚህ መልክ ከሆነ ዋጋው ምን ያህል ነው ትሉኛላችሁ? Well, they'd already been in the mix when it came to that AT&T spectrum sale as well. Remember, $23 billion worth just in August. This is why we've seen EchoStar. የስታርሊንክ ዋጋ እንደ የሀገሩ ይለያያል። በአጠቃላይ ግን ውድ ከሆነው የብሮድባንድ ኢንተርኔት ጋር ሲነጻጸር ተወዳዳሪ የሚሰኝ ዋጋ አለው። የመሳሪያው ዋጋ ወይም ሃርድዌር ኮስት በአብዛኛው የአፍሪካ ሀገራት ስታንዳርድ ኪት $200 እስከ $400 እንደ የሀገሩ ይለያያል። ሚኒ ኪት የሚሰኘው ደግሞ $200 እስከ $300 አካባቢ ነው። ታዲያ የወርሃዊ ክፍያውን ሳይጨምር ነው። የወርሃዊ ክፍያው ወይም ማንዝሊ ኮስት ደግሞ ከ$30 እስከ $60 ሊደርስ ይችላል። ለአብነት ያክል አንዳንድ ሀገራት እንመልከት። እስቲ ኬንያ እንመልከት። መደበኛ የመኖሪያ ቤት ፓኬጃቸው በወር ወደ $51 አካባቢ ወደ 6500 የኬንያ ሽልንግ ይጠጋል። ቀለል ያለ ወይም ላይት ፓኬጃቸውን ከተመለከትን በወር ወደ $31 አካባቢ ይጠጋል። የመሳሪያው ዋጋም እንዲሁ $390 አካባቢ። የጋና የናይጄሪያ እያለን መጥቀስ እንችላለን፣ ግን እዚሁ አካባቢ ይሆናል። ከሌሎች የኢንተርኔት አቅራቢዎች ጋር ሲነጻጸር እንደ ጋና እንዲሁም ዚምባብዌ ባሉ አንዳንድ ሀገራት የስታርሊንክ ወርሃዊ ክፍያ ከነባር የኢንተርኔት አቅራቢዎች ጋር ሲነጻጸር ርካሽ የሆነበት ሁኔታ አለ። ነገር ግን እንደ ናይጄሪያ ባሉ ሀገራት የሞባይል ዴታ ርካሽ ስለሆነ ለተራ ተጠቃሚ የሞባይል ዳታው ሊያዋጣው ይችላል። ያ ማለት እንግዲህ ከተማ ውስጥ ከሆናችሁ አማራጮች አሏችሁ። ነገር ግን የምትጓዙ ከሆነ ገጠር ውስጥ ኢንተርኔት ኔትወርክ የማይሰራበት ቦታ ላይ ይሄኛው እጅግ የተሻለ አማራጭ ነው ማለት ነው፣ ሌላ አማራጭ ስለሌላችሁ። ስለዚህ በአፍሪካ ስታርሊንክ ትልቅ ለውጥ እያመጣ ያለው የት መሰላችሁ? መደበኛ ኢንተርኔት መስመር በሌለባቸው ቦታዎች ነው። የገጠር መንደሮች ማለት ነው። የፋይበር መስመር ገና ያልደረሰባቸው ቦታዎች፣ ትምህርት ቤቶችና ጤና ጣቢያዎች፣ በተለይ ርቀው የሚገኙ ቦታዎች አስተማማኝ መረጃ ለማግኘት ትላልቅ የንግድ ስራዎችና እርሻዎችን ጨምሮ ማለት ነው። እንዲያውም እንደ ኤርቴል አፍሪካ ያሉ የቴሌኮም ኩባንያዎች ሳይቀሩ ኔትወርክ በሌለባቸው ቦታዎች ለሞባይል ተጠቃሚዎች ኢንተርኔትን ለማዳረስ ከስታርሊንክ ጋር በሽርክና ለመስራት ተቃርበዋል። በሽርክና ለመስራት እንደጀመሩ አስታውቀዋል። ስታርሊንክ በአፍሪካ ያለውን የኢንተርኔት አጠቃቀም እየቀየረ ነው። ተጨማሪ የምድር ላይ ኬብል በመቅበር ሳይሆን ሰማዩን በመጠቀም ማለት ነው። እርግጥ ነው ፍጹም አይደለም። የመሳሪያው መግዣ ዋጋ ለአንዳንዶች እጅግ ውድ ሊሆን ይችላል። ነገር ግን ከዚህ በፊት ኢንተርኔት ማግኘት ለከበዳቸው በሚሊየን ለሚቆጠሩ ሰዎች ስታርሊንክ ትልቅ ተስፋ ነው። የትም ቦታ ብትኖሩ ከዓለም ጋር መገናኘት ያስችላችኋል። ዛሬ የቴክ ሪቪው ፕሮግራማችንን በኢንተርኔት ዙሪያ አውለነዋል። ስለ አይሾስፒድም ተመልክተናል። የአይሾስፒድን ደግሞ የአፍሪካ ቱር እንዴት ተመለከታችሁት? በዚህ ጊዜ እኔም ይህንን ቪዲዮ ልሰራ የተነሳሳሁት አሁን ሰዓት ላይ ትሬንድ የሚያደርገው የአይሾስፒድ የአፍሪካ ቱር በብዙዎች መነጋገሪያ ሆኗል። አይሾስፒድ ኢትዮጵያ እንደሚመጣ ተረጋግጧል። እኔ መሰለኝ እንደ አብዛኞቻችን አይሾስፒድ አፍሪካን ለዓለም ሊያሳይ ነው። ነገር ግን በእጅጉ ተሳስተናል። አፍሪካን ራሱ ለአፍሪካውያኖች እያስመለከተ ይገኛል። ከዚህ ውስጥ እንግዲህ እኔ ለምሳሌ ማንሳት የምችለው አንጎላ የሄደበት ጉዞ፣ ሞዛምቢክ የሄደበት ሞዛምቢክ 33 ሚሊዮን ሰዎች እንዳሏት እንዲሁም እጅግ በጣም ደስ የሚል ሀገር እንደሆነ ተመልክቻለሁ በሱ ቪዲዮ። ያ ማለት እኛ አፍሪካውያኖች ራሱ ሌላ የአፍሪካ ሀገራቶች ላይ ያለን እውቀት ውስን ነው። ምናልባትም ሁሉም አፍሪካዊ ከአንድ አፍሪካ ሀገር ወደ ሌላ ሲሄድ ቪዛ ፍሪ ቢሆን ትልቅ ለውጥ ይመጣ ነበረ። እንግዲህ የሩዋንዳ ኪጋሊ ጉዞዬን ተመልክታችሁት ነበረ። ካላያችሁትም እንድትመለከቱት ጋብዛችኋለሁ። ምን ያህል ቪዛ ፍሪ ሆኖ ነፃነት እንዳለው ሀገራቸውም እንዴት ቆንጆ እንደሆነ። ታዲያ ከዚህ ጋር ተያይዞ አይሾስፒድ ያስጎበኛቸውን ሀገራቶች በወፍ በረር በቪዲዮ መጨረሻ አስመለክታችኋለሁ። ቪዲዮአችንን እንዴት ተመለከታችሁት? የዛሬው እጅግ አስገራሚ ሆነ ስለ ስታርሊንክ የሰራ ነው። እንዲሁም ስለ ኢንተርኔት ከስታርሊንክ ጋር ተያይዞም ስለ ዩክሬን ያነሳናቸው አስገራሚ ነጥቦች ነበሩ። እንግዲህ በጦርነት መሀል ምን ይሰራ ነበረ እንደዚህ አይነት ኢንተርኔት ካላችሁኝ እንግዲህ አስቡት፣ ከሳተላይት ነው መዝጋት አትችሉም። ስለዚህ እነዚህ ኢንተርኔቶች እንግዲህ በቀጥታ እንግዲህ ፓይፎን የተሰኘ በስፔስ ኤክስ መስራች በሆነው በኢላን ማስክ እንግዲህ ፓይፎን የሚባል አወጣለሁ ብሏል። ያ ስልክ ግን ቀጥታ በኔትወርክ ፕሮቫይደሮቻችሁ ሳይሆን በቀጥታ ከሳተላይቶች ጋር ኮኔክት እያደረገ የትም ገጠር ውስጥ ብትሆኑ ኢንተርኔት ኮኔክሽንን ታገኛላችሁ ብሏል። ቪዲዮ እንዴት ነው ተመቻችሁ? ላይክ ሰብስክራይብ እያደረጋችሁ እንግዲህ ይጠቅማችኋል የምላቸው እንደዚህ አይነት ጥሩ ኮንቴንቶች ወደ እናንተ ይዤላችሁ እመጣለሁ። ይህንን ቻናል ሰብስክራይብ እያደረግ ነው እንግዲህ ወደ 200,000 የምናደርገው እንቅስቃሴ እንቀጥል። ይመቻችሁ። We are here in South Africa!